ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አነቃቂ እጾችን በቀላሉ ቤት ውስጥ እንዴት ማዘጋጀት እንደምትችሉ ነው። አነቃቂ የሚባሉት እንግዲህ ሲጋራ ውስጥ ያለው ኒኮቲን፣ ጫት፣ አምፌታሚን፣ ኮኬን የሚባሉት ናቸው። እነዚህ አእምሮ ውስጥ ዶፓሚን የሚባለው ንጥረ ቅመም እንዲበዛ ያደርጋሉ። ዶፓሚን ሲበዛ ደስ ደስ የማለት ስሜት፣ ከዛ በኋላ ደግሞ ኢዩፎሪያ፣ ምርቃና የሚባለው እነዚህን ኢፌክቶች አሉት። ሌሎች ንጥረ ቅመሞችን ደግሞ ስንመለከት ለምሳሌ ኦፒዮይድስ የሚባሉት በብዛት ሀገራችን ውስጥ ያለው ፔቲዲን እና ትራማዶል ነው። በምዕራቡ ዓለም እንግዲህ ሄሮይን፣ ሞርፊን የሚባሉትም አሉ። እነዚህ ደግሞ የህመም ስሜትን በጣም የመቀነስ የማረጋጋት አይነት ጸባይ አላቸው። ሌሎችም ንጥረ ቅመሞችን ስንወስድ ለምሳሌ ካናቢስ የህመም ስሜትን የመቀነስ ሪላክስ የማድረግ ኢፌክት አለ እና እነዚህ ግን ችግራቸው ምንድን ነው? አንደኛ በተደጋጋሚ ሲወሰዱ በቃ ብዙ መጠን እያስፈለጋቸው ይመጣል። ሰዎች ጤንነት ላይ፣ ከገንዘብ አንጻር፣ በማህበራዊ ህይወት ላይ በጣም ብዙ ዋጋ ያስከፍላሉ። ስለዚህ በቀላሉ ከነዚህ ንጥረ ቅመሞች የሚገኙትን ቤት ውስጥ እንዴት በቀላሉ መስራት ትችላላችሁ የሚለውን ነው ይዤላቸው የመጣሁት። እነዚህ እንግዲህ በተፈጥሮ ያሉ ንጥረ ቅመሞች ናቸው። አእምሯችን ውስጥ ደስ ደስ እንዲለን የሚያደርገው ለምሳሌ ዶፓሚን በተለያየ መንገድ ማግኘት ይቻላል። ተፈጥሯዊ በሆኑ መንገዶች ለምሳሌ በመሳሳም ማግኘት ይቻላል። አንድ ግብ አስቀምጦ ልክ ግቡን ስናሳካ የሚሰማን የደስታ ስሜት አለ። በሱም እንትን ማድረግ ይቻላል። ስለዚህ በየቀኑ እቺን ማሳካት አለብኝ ብላችሁ የሆነ ግብ አስቀምጣችሁ ልክ እሱን ስታሳኩት ደስ ይላቸዋል። ስለዚህ አትሌቲክ ቪክትሪስ፣ ኢንተሌክቹዋል አቺቭመንትስ ሰዎች ደስ ደስ የሚል ስሜት እንዲፈጥርባቸው ያደርጋሉ። ኦፒዮይድስን ብንወስድ በተፈጥሯችን አለ። ኢንዶጂነስ ኦፒዮይድስ ይባላሉ። እነዚህ እንግዲህ በተፈጥሮ ሰዎች ውስጥ የሚገኙ ናቸው እና ሰዎች በተለይ ስፖርት ሲሰሩ እነዚህ ነገሮች ይመረታሉ። ራነርስ ሃይ ይባላል። አንዳንድ ጊዜ አትሌቶች አይታችሁ ከሆነ በቃ ማቆም ይከብዳቸዋል፣ ሱስ ይሆንባቸዋል። ማሸነፍም የራሱ ዶፓሚንን ይለቃል። ከዛ ደግሞ ሲሮጡ ኢንዶጂነስ ኦፒዮይድስ ይለቀቃል። በቃ ሩጫ ትቻለሁ፣ ጫማ ሰቅያለሁ ብለው ይመለሱበታል። አቁም ያለው ብለው ይመለሱበታል። ስለዚህ አዲክቲቭ ሊሆን ይችላል። ኤኒዌይ ሄልዚ አዲክሽን ነው። ካናቢስንም ብንወስድ አናንዳማይድ የሚባል በተፈጥሮ የሚመረት ሰዎች የምግብ ፍላጎታቸው ከፍ እንዲል፣ የህመም ስሜታቸው እንዲቀንስ የሚያደርጉ በቀላሉ ቤት ውስጥ ልትሰሩ የምትችሏቸው ንጥረ ቅመሞች ናቸው ማለት ነው። ኤኒዌይ እንግዲህ ኔክስት ታይም የተለያዩ ሱሶችን ለመጠቀም ስታስቡ ሌሎች አማራጮችም ተፈጥሯዊ የሆኑ መንገዶች እንዳሉ እንድታስታውሱ ነው። በቀላሉ ለምሳሌ ስልካችሁን አስቀምጣችሁ ጨፍናችሁ መዝሙር ብታዳምጡ ወይንም ደግሞ ወጥታችሁ ስፖርት ሰርታችሁ ከዛ ሻወር ስትወስዱ ወዘተ እነዚህ በሂደት ደስ ደስ የሚለውን ከሱስ የሚገኙትን ኢፌክቶች ማግኘት ትችላላችሁ። ሱስ እንግዲህ ችግሩ ምንድን ነው? በአንዴ ብዙ ነው የሚለቀቀው። ስለዚህ በአንዴ ስለሚለቀቅ ውስጥ አእምሮ ውስጥ ያለውን የማሰብ የማገናዘብ እንትን ይለዋውጠዋል። ከዛ በኋላ ሰዎች በራሳቸው ፈቃድ የሚያደርጉት የነበረውን ሱሱ ያዛቸዋል ማለት ነው። እነዚህ ተፈጥሯዊ የሆኑት ግን ንጥረ ቅመሞችን እንትን ስትሉ በእናንተው ቁጥጥር ስር ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።